ከ3 ሳምንት በፊት የጸለይክልኝ ለረጅም ጊዜ ለ7 ወር ያህል ስራ ቆሜ ነበር እና እግዚአብሔር ከልጄ ጋር በታምራት ነበር የሚያኖረኝና መጥቼ ከዛ በፊት ከአንድ ወር በፊት መጥቼ ስለ ስራ ጸልይልኝ አልኩ። እዚህ ጋር 14 መጥቼ ማለት ነው። ከዛን ስራ ታገኛለሽ መተሽ ትመሰክሪያለሽ አልከኝ እና ብዙ ስራዎች መጡ። የሚመጣው ስራ ከኔ ጋር ሄደም ምንም እግዚአብሔር የተናገረኝ አይደለም። የእግዚአብሔር ሰው መተሽ ትመሰክሪያለሽ አለው ተራ ስራ አይደለም ብዬ በእምነት ተቀመጥኩ ማለት ነው። እና ድጋሚ መጣውና ከ3 ሳምንት በፊት ራስ ጠራኝ እዚህ ጉባኤ ቁጭ ብዬ ማለት ነው። እና ቤት ደግሞ ለጊዜ ስላንተ እግዚአብሔር ባንተ ስለሚሰራው ነገር እናገራለሁና መቼ ነው እሱ ጠርቶሽ የሚናገርሽ ይሉኛል። እና እዛ ቁጭ ብዬ ጠራኝ። 3 ተራመጂ ነው ወደ ነገሬ ገብቻለሁ በይኝ አልከኝ። እና የእግዚአብሔር ስራ ድንቅ ነውና ወዲያው ከወጣውበት ስራ በፊት የወጣውበት ስራ ነበርና በሌላ አጋጣሚ የሆነ ስራ በረከፍቼለት ደወለልኝ። ራሱ ደውሎልኝ ካንቺ ጋር ስራ መቀጠል እፈልጋለሁ ተመልሰሽ ወደ እኔ ጋር ነይ እና አንቺ ለኔ እድል ነሽ ያላንቺ ስራ ደስ አይልም እና ያለኝ ያው ወደዛ ወደ በፊት ወደ መሰራበት ስራ ተመለስኩ። አሁን ወደ ስራሽ ተመለስሻል። ጌታ ክብር አይገባ ጌታ ወይ እኔ ምልሽ ይገረመኝ 3 ጊዜ ወደፊት ተራመጂ ያልኩ ምሽት ፕሮግራም ላይ ነው አስታውሳለሁ። የዛሬ 3 ሳምንት ውስጥ ምናምን መሰለኝና እዚህ ጋር ነው አይደል? ከዚህ ነይ እስቲ አንቺ ብዬ ወደፊት 3 ጊዜ ተራመጂ ነው ያልኩሽ። ስለዚህ 3 ጊዜ ተራመድሽ ወደ ነገርሽ ገባሽ አይደል ያልኩሽ? ወደ ነገርሽ ግቢ ነው አልኩ። አሁን ገባሽ አይደል? ገባው። በርሽ ተከፈተ። ሃሌሉያ አሜን። ለዚህ ጌታ እልልታ አይገባም ታለ? ኢየሱስ ጌታ ነው። ሃሌሉያ አሜን። በእውነተኛ ጌታ ድንቅ ነው። በጣም የሚገርመኝ ጌታ የሚያደርግልን ነገር ጥቂት ይመስላል። ቆመን እዚህ ጋር የማውራታችን የዛሬው የዚህ ሰዓት ተረኛው እዚህ እንድቆሙ እንኳን አቅም የሆነልኝ ማን ነው? እግዚአብሔር ነው። አቅም የሆነላችሁ ማን ነው? እግዚአብሔር። ጤና ስላላችሁ ነው ተራምዳችሁ የመጣ። ይሄ ራሱ ምስክርነት ነው። አጨብጭቡ ለጌታ ክብር። ኢየሱስ ብቻውን ጌታ ነው። እውነቴን ነው የምላችሁ። እግዚአብሔር የሚያደርግልን አንድም ትንሽ ነገር። ሌላ ሁለተኛ ምስክርነት ምንድነው? ሁለተኛ ምስክር ደግሞ ሳምንት እዚህ ጋር ነውና ልጄ ታሞብኝ ነበር ለረጅም ጊዜ ማለት ከተፈጥሮ ምግብ ብዙም አይበላም ልጁ እና የባሰበት መጣ። ምግብ አይበላም። ብዙ ሐኪም ቤት ወስጄዋለሁ። ቤቱ በቃ መድኃኒት ፋብሪካ ነው የሚመስለው። ሁሉ ጊዜ መድኃኒት ነው የምገዛው። ምንም ምግብ አይበላም። ጭራሽ ብሎ ሰይጣን የሆነ ሐኪም መድኃኒት በሽታውን ሊያገኘት አልቻለም። እና እንትን አሉ ሽንትም መሽናት አቆመ። ከመሬት ተነስቶ እግሩን ካንሳውን አንድ እግሩ ማለት ነው። በሕክምናም ሲታይ ምንም ሊያገኙ አልቻሉም። መፍትሄ ሊያገኙ አልቻሉም። እና ወጌሻ ጋር ላኩኝ ቀበሌ 15 ሺህ የምትባል ሴት ጋር። እሷ ጋርም ሲሄድ ዝም ብለሽ በውሃ አድርጊ ምንም አላየሁበትም አለችኝ። ልጁ ግን በጣም ነው የሚያነክሰው። እና ሐኪም ቤትም መከላከያ ቤት ብዙ ቦታ ወስጄዋለሁ። በቃ ይሁንና እስቲ ለውጥ ከሌለ ወደ አዲስ አበባ ተወስጃለሽ ምናምን አለ። እና እኔ በቃ ለምን እግዚአብሔር ጤነኛ ሰጣኝ ለምን እንደዚህ የሚሆነው? ሰዎችም ጤነኛ ወልደሽ ለምን እንደዚህ የሚሆንብሽ? ለምን መፍትሄ ስጭ ምናምን ይሉኛል። እግዚአብሔር አዋቂ ነው እያልኩኝ ሁሉ ጊዜ እጸልያለሁና መጣሁ አንተ ጋር ቢሮ እንግዳ ነበረብህ። አጋጣሚ ሆነና ደግሞ አሻራው ስላየችኝ እዛ ጋር አንተ በኋላ ስላልከኝ መጣሁኝ። እዛ ጋር ከጨረስኩ በኋላ ጉባኤ ልትወጡ ስትሉ ምግብም ይበላል እግሩም ይፈወሳል አልከኝና ዘይት ጨመርክበት አፉ ላይ። ከዛ ቀን ጀምሮ ምግብ መብላት ጀመረ። ይሄው በስርዓት ሄዳል። እግሩ ማንከስ አቆመ። ይሄ ነው የጻኑ አምጪ ወደዚህ ወደ የት ምትወስጂ? ሃሌሉያ ይዘሽ ነይ እስቲ ወደዚህ ለእናቷ ስጫት። ጌታ ዘመንሽን ይባርክ። እግሩን በስርዓት ይሄዳል። በጣም ነበር የሚያነክሰው። ይበላል። ሃሌሉያ አሜን። ጌታ ይባርክ። ከዚህ የሚበልጥ የሚያስደስት ነገር አለ? እስቲ ቁጭ አድርጊ እስቲ ባባ ና። በቃ ከዚህ የሚበልጥ ነገር ምን አለ? አጨብጭቡና ለጌታ ክብር ስጡ። ኢየሱስ ብቻውን ጌታ። አሜን። ይህን ሁሉ ላደረገ ጌታ እስቲ አንድ ጊዜ ቆሙና ፉጨታችሁን እልልታችሁን ለሶስቱ ምስክርነት ለናዝሬቱ ለኢየሱስ ክብር ይገባዋል። ኢየሱስ ብቻውን ጌታ